Ezri Konsa to Arsenal, here we go ይላል አባቴ ቤት ስንገባ በደንብ እናወራበታለን ግን በቃ አርሰናል ማን ነው በተከላካይ ቀልድ የለም ነው ምልህ ገባር ሶስተኛ የቤንች የኦቨር ቤንች ተከላካይ ከተጎዳ እናስፈርማለን ገባር አጥቂ ሲሆን ነው በጣም እናስብበት በገንደጉን ነው እናስበው አጥቂ ሲሆን ማለት አርቴታ ይመችማን የአስቶን ቪላን ቤስት ተከላካይ እኛ ለቤንች አመጣ ነው በቃ ገባር አሁን ማን ነው የእናንተ ስታርቲንግ 11 አሪፍ ነገር ሌሎቻችሁ አሪፍ ተከላካይ ስለሌላችሁ ነው አቅናውራ ከተባለ ማንንም አሪፍ ተከላካይ የለም ከቢግ 6 እንጂ ከናንተ ቤስት ተከላካይ እንወስድብህ ነበር ገባር ኤዝሪ ኮንሳ ዌልካም ቱ ዘ ጋነርስ የዋንጫ ቡድን መታል አሁን ዋንጫ ትበላለህ ማለት አንድ መጣ አይተዋል አይደል ዞሪስ በመጀመሪያው ጨዋታው ትክክለኛው ብሩኖ በመጀመሪያው ጨዋታ ዋንጫ በልቷል አንተ በመጀመሪያው ጨዋታ እንዳትበላ ካንሳምት በፊት መምጣት ነበረብህ ግን አታስብ 38 ጨዋታ ላይ ማኑስ 26ኛ ጨዋታ ላይ ትበላለህ ጀግና እጭ እንደኔ ገና ሊጉ ሳይጀመር የእንግሊዝ ፕሪሚየር ሊግ ያስጠላው ማለት ነው ያስጠላው ሰው እስኪ አለው ይበል እንዴ ገና ለገና ሳሊባ አንድ ወር ከ15 ቀን ተጎዳ ተብሎ ሌላ ሴጣን ሌላ መብረቅ የሆነ ሰው ይጨምራል አርሰናል ይሄ በቃ ጭራሽ በጣም ነው ሊጉን የሚያስደብረው የምሬ ነው የምላችሁ የአርሰናል ተጫዋቾች መበታተን አለባቸው ይሄ ፌር አይደለም ሁሉም ቡድን 20 ቡድን ተሰብስቦ መበታተን አለበት ሳሊባና ማጋሌስ ኮንሶ አንድ ላይ መጫወት የለባቸው ቲምበር ካላፊዮሪ አይቻልም በቃ እንደዚህ ያስጠላል መበተን አለበት እንዴ ገና ካሁኑ አስጠላይ ሊጉ ራሱ በቃ አንድ ቡድን የሚበላው ሊግ እንደሆነ ያወቅ ጌሙን መጀመር ራሱ በጣም ነው የሚያስጠላው በዚህ ሰዓት ከአርሰናል የሚበልጥ የተከላካይ ክፍል ያለው ከአርሰናል የሚበልጥ ሚድፊልደር ክፍል ያለው ምንም አይነት ቲም ሊኖር አይችልም ዛሬ ደግሞ ይኸው ተከላካይ አስፈርመዋል እንደዚህ አይነት ተከላካዮች በመሉበት ውስጥ ኤዝሊ ኮንሳ የቪላው ምርጥ ተከላካይ ማይወራለት ምርጥ ተከላካይ እኔ አላቅም ፕሪሚየር ሊጉን ምን ሊያደርጉን እንደፈለጉ እንረዳ አልቻልኩ ይሄ እውነታው ነው የምነግራችሁ ድጋፍ ሌላ ነገር ነው እውነታ ሌላ ነገር ነው ፕሪሚየር ሊጉን ለ5 ለ6 ለ7 አመት ረግጠን ካልገዛን እያሉ ነው ያሉት ፓፓ ክለባችን ይሄው ባሌባን እስካሁን አላስፈረም 2 አመት ባሌባ እያለ እኔ አላቅም እኔ ምን ቸገረኝ ቀመሬን ኖቦስ ቀጥታ ምናምን እያልኩን በአርሰናል ብዙ ብር ነው ማፍሰው ምንም በቃ ሌላ አማራጭ የለም ፓፓውቲ በቃ ምንም አማራጭ የለም አርሰናል ላይ ጎል ይገባል ብዬ አላስብም አርሰናል ይሸነፋል ብዬ ማሰብ ስለማልችል እና ደግሞ እውነታውን እያየሁት ስለሆነ እያየሁት ከሚያልፈኝ በቃ አርሰናል ኖቦስ ምናምን እያልኩ በመኬዳት አኬድ እየሄድኩ ቀምሬ እበላለሁ ማለት ነው ቴሌግራም ላይ ገባ ብሎ ስሞል NA43X ብላችሁ ቴሌግራም ላይ ሰርች ታደርጉ ናሁ ትርሽ መጣላችሁ 25000 ምናምን ሰብስክራይበር ሰው ያለበት ቻናል ነው ሊጎች ሁሉ ተመልሷል የቀመሩ ንጉስም ተመልሷል በቃ እንደዚህ እያወቁ ብር እንዲያመልጥኝ አላደርግም ምንም ማድረግ አይቻልም እንመድባለን እናሳካዋለን ቴሌግራም ገባ በሉ ፋሚሊ ይመቻችሁ ያዝበለው ይላል ኮንሳም በ50 ካስቶን ቪላ አናዘር ዲፌንደር ቀጣይ ደግሞ ማለት ነው ብሎኬትና ሲሚንቶ ግዙና አሪፍ ለሳኛ አስተዋውቃችኋለሁ ጎሉ ጋር ግንብ ትገነባላችሁ እኛ የ29 አመት በ35 ሚገርምም የመሃል ሜዳ ተጫዋች ካስቶን ቪላ እናንተ ሳሊባ እስኪደርስ 50 በጣም መላላይ ናችሁ ማለት ነው ሳሊባ እስኪመጣ 50 አክቹሊ አሪፍ ዲፌንደር ነው ያስፈረማችሁት አርሰናል ቀጣይ አመት በቃ ሌላ ፓርክ ደባስ ሌላ ዝገት የሆነ ቲም ሊሆን ነው ማለት ነው ግን ማለት ነው አንድ ተጫዋች ተጎርቶ እስኪደርስ ቹንክ ይሳዋን ስራት ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ በስማ ምን አይነት የተባረከ ክለብ ነው ያለኛ በየትኛውም ሰዓት ላይ ማስፈረም እንችል ነበር ይሄን ተጫዋች ገብቷችኋል በየትኛውም ሰከንድ ላይ አንተ እንደተነሳ ማስፈረም ምን አይነት ሰው አረ በስማ አመረኒ በቃኝ ዲ የተባረከ ክለብ ነው ያለን ገብቷችኋል ማለት ነው ይሄ አሁን ኮንሳ ማለት የሆነ ምናምን ክለብ ቢሄድ ቋሚ እንደሚሆን ይመለካል ገብቷችኋል እኛ ጋር ግን ኮንሳ ምን አይነት ሰው ነው ወይኔ ሳሊባ የለም ኮንሳ ነው የሚገባው ከዛ ህይወት ይበላሻል ቀጣይ አመት ይኸውልህ መጣውልህ አሁን PSG ይኸውልህ ትፈራኛለህ ገብቷል ማለት ነው አሁን ሳሊባ እንደውም ረፍት ያደርግና የራሳችሁ ሙድ ነው የምናራምደው ፕሪሚየር ሊግ አናጨውም ቻምፒየንስ ሊግ ጨዋታ ባላንዶ ነው ወስድባል ጀማው ኮንግራ ሂር ዊ ጎ ይላል ይኸውልህ ኮንሳን በቀጥታ ይኸውላችሁ ወደ አርሰናል ቀላቅለናል እንኳን ደስ አላችሁ አንድ ማወቅ ያለብህ ነገር እዛ ሰፈር ገና እየተንኮሻኮሹ ነው ባሌባን ምናምን እያሉ ይኸውልህ ዝውውር ማለት እንዲህ ነውና መማር አለብህ ይኸውልህ የፈጠነ ማለት ነው ሄደ ጠቅ አድርገህ ብርህን አስቀምጠህ ጎትተህ የጎደለ ቦታ ላይ ተጫዋች ይዞ መምጣት ማለት ዛሬ ያሳየናችሁ አይደለ በደንብ ከዚህ መማር አለብህ ጀማው የሳሊባ ወሳኙ ተተኪ ወሳኙ እጅግ በጣም አስፈላጊው ዝውውር ዛሬ
አንድሪያስ ቤርታ ገሎልናል። ጀምአው ገና ይቀረናል። ይኸውልህ አርሰናል ደጋፊ ዘንድሮ እኮ አውሮፓ ነው ዝግጅቱ። ለፒኤስጂ ነው የምንዘጋጀው፣ ለማድሪድ ነው የምንዘጋጀው እንጂ ለፕሪሚየር ሊጉ አይደለም። ፕሪሚየር ሊጉማ ባህሉ ተጫዋቾች ይኸውልህ እወቅጥሃለሁ፣ ቀኝ ግዛት እገዛሃለሁ ለተከታታይ ዓመታት ገባ አይደለ? ይመቻቹ። ሂር ዊ ጎ ኮንሳ ተብሏል። ጀምአው ኮፒ ሊንክ ሼር ለሁሉም አዳርሱልኝ። እየበዛን ነው በሉልኝ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ትልቅ ሰበር ዜና ተሰምቷል። እንግሊዛዊ የ28 ዓመት የመሃል ተከላካይ የሆነውን ኤዝሪ ኮንሳ መድፈኞቹ አርሰናሎች ከአስቶን ቪላ በ50 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች ለማስፈረም በዚህ ሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። እጅግ በጣም አስደናቂ የመሃል ተከላካይ የዊሊያም ሳሊባን መጎዳት ተከትሎ እንግዲህ ለእሱ ምትክ ይሆናል በሚል መድፈኞቹ አርሰናሎች በዚህ ሰዓት እንደሚያገኙ ተራግጧል ማለት ነው። ኤዝሪ ኮንሳ ከኳስ ጋር ያለው ምቾትም እንደ ተከላካይ በጣም ጥሩ ሲሆን አሁን ላይ ጥሩ ፎርም ላይ የሚገኝ ተጫዋች ነው። ያው እንደ መከላከል ደግሞ በጣም ጥሩ ተጫዋች ስለሆነ ጥሩ የመከላከል አቅም ያለው ዌል ኦርጋናይዝድ የሆነ ቡድን ላይ ስለሚገባ ትልቅ ተጽዕኖ ይፈጥራል ተብሎም ይጠበቃል ማለት ነው። በተለይም ደግሞ ዊሊያም ሳሊባ እስኪመለስ ድረስ ለሳሊባ ጥሩ ምትክ ይሆናል ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ውር ምን ትላላችሁ? ከ10 ሬት አድርጉት። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ቤት በኩል አልፈሽ ታገቢያለሽ፣ ቤት በኩል አልፈሽ ታገቢያለሽ። እኔ ግራ እየገባኝ ነው ወላሂ። ለየትኛው ቡድን ነው የምንታጠቀው? አሁንማ እኔ አርሰናልን ተቃርኛ አክቲቪስት በቃ መሆን አለብን። ምክንያቱም በባዶ እግር ለሚሄድ ላልታጠቀ ህዝብ ታንክ እየታጠቅን ነው። ተከላካይ መስመር እንዲሁም አልቻሉንም። መተን እንደገና 9ኛ ተከላካይ ምርጥ ተከላካይ ማለት ነው። እሺ እኛውን ለማን ነው? ከፒኤስጂ አይደል እንዴ የተዘጋጀን ነበረው? ፒኤስጂን እኮ አለፍነው። ምን ከጂኒዎች ጋር ልንጫወት ነው? ከማይታዩ ጉስ አካላት ጋር ነው የምንጫወተው። እኔ አርስዬ አሁን ደግሞ ይልዲዝም ሊመጣ ነው። አኡዙ ቢላ ፕሪሚየር ሊግ 20ኛው ሳምንት ላይ አረጋግጠን ማለት ነው። ተመልካች ስንሆን አስባችኋል? ስራ ፈተን የአርሰናል ደጋፊ ነው። ጎብሊንግ አታረግም ማለት እንደሆነ ምን እንደማረግ ምን አድርጎ ነው የምትሉን? ቆይ እኛ እኮ ጄኒውንሊ አምነናል። ዘንድሮ ለአርሰናል ያን ያክል ለዋንጫ የሚያሰጋው የሚፎካከረው ቲም እንደሌለ አምነናል። እናውቃለን። ደስ ትሩስ ደስ ሪያሊቲ እናውቃለን። ምን አድርጎ ነው የምትሉን? ኮንሳ ሂርዊጎ ተባለውን ጭራሽ ቲማችን ውስጥ ምንም አይነት ክፍተት እንዳይኖር እያለ ነው አርሰናል ማለት ነው። ምን ማለት ነው? ወይስ ሲቲ ሲያደርግ እንደነበረው በ20 ነጥብ ልዩነት ፕሪሚየር ሊጉን አግማምቼ እበላለሁ ነው የምትሉት? ረበስማ ቀጣይ ዓመት ለቋጥሩላ ነው የማይመቸው አርሰናል። ለማንኛውም ኮንሳን አርሰናል ሂርዊጎ ተብሏል። በቅርቡ ፊርማውን ያጠናቃል። ይህን ከአስቶን ቪላ ያስፈረሙት ተጫዋች አሁን እንግዲህ በቀጣይ ከ2 ወር በኋላ ኦክቶበር ላይ 30 ዓመት ይሆነዋል። ይህን ተጠላላት ትችላለህ፣ ለሚሄዳል ምናምን ልትል ትችላለህ። ነገር ግን ኳሊቲዎችን እንመልከት አንድ በአንድ ማለት ነው። ዋና ቦታው ራይት ሴንተር ባክ ነው። መሀል የቀኝ ክፍሉን የመሀል ተከላካይ ነው ብዙ ጊዜ የሚጫወተው። ነገር ግን እንደ ራይት ባክም ይጫወታል ማለት ነው። ስለዚህ አሁን ሲዝኑ ሲጀመር አርሰናል በሳሊባ ጉዳት ሊቸገር ይችል ነበር፣ ክፍተት ሊፈጠር ይችል ነበር። ያን ክፍተት በሚገባ ደፍኖ ነው የሚጀምረው፣ ያለምንም ክፍተት ነው የሚጀምረው ማለት ነው። እና ይሄ በራይት ባክ እንዲጫወት የሚያደርገው ቨርሳቲሊቲ ደግሞ እነ ቲምበር መሀል በጉዳት ስለሚቸገሩ ያለምንም ችግር ወደ ራይት ባክ እየተቀያየረ ለመጫወት ይጠቅማል። ለስኳድ ዴፕዝ በጣም ምርጥ ተጫዋች ነው። ያው እስከ 50 ሚሊዮን ካወጡ ትንሽ ወረድ ሊል ይችላል። ነገር ግን ኢሪዝ ዋሪዝ ሌላው ደግሞ ኳስ ላይ ኮምፎርታብል ነው። ኳላ ኳስ መስርተ ለመጀመር ኳስ ላይ አይደናገጥም። ፕሬስ ሬዚስታንት ነው። ምንም የሚቸገር አይነት ሰው አይደለም። ኳስ ላይ በጣም ምርጥ ነው። አንድ ችግር ብታነሳ የምችለው አርሰናል በሚፈልገው ደረጃና በአርሰናል ተከላካዮች ደረጃ አየር ላይ ዶሚናንስ የለውም። የአየር ኳሶች ላይ መጥፎ አይደለም፣ ግን እንደነ ሳሊባን እንደነ ጋብሪኤል አይደለም ኦብቪየስሊ። እና ሄዶ ወደፊት ጎል አርሰናል ተከላካዮች ሄዶ ጎል እንዲያስቆጥሩለት ይፈልጋል። ከቴስታ ምናምን ካለፉት 3000 ምናምን ደቂቃዎች ተጫውቶ ያን ያክል ጎል አላስቆጠረም። ጀነራል ምንም ጎል አላስቆጠረም። ይሄ ነው ዊክነሱ እንጂ ከዛ ባሻገር እንደ ስኳድ ዴፕዝ ተጫዋች በጣም ምርጥ ፊርማ ነው ያስፈረሙት። አሁን አርሰናል ላይ ክፍተት ምኑ ጋር ክፍተት እንዳላቸው አላውቅም። ሜቢ ፊት ለፊት አጥቂ 9 ቁጥር የላቸውም እንጂ ያ ደግሞ ከተለያየ አንግል የተነሱ አርሰናል ጎል ስለሚያስቆጥሩ ብዙም ያሳስብ አይደለም። እንግዲህ ቀጣይ ዓመት አርሰናል ማን እንደሚገራደረው ምናየው ይሆናል ማለት ነው። ኮንሳ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ እንዳጠናቀቀና ነገ ሜዲካል እንደሚያደርግ ሃንድ ኦፍ አርሰናል ዘግቧል ማለት ነው። ለዝውውሩም ክለባችን አርሰናል ለአስቶን ቪላ 50 ሚሊዮን ፓውንድ ይከፍላል ማለት ነው። ኮንሳ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። 30 ክሊን ሺት ሂር ዊ ጎ ይላል። ይኸውልህ ሳሊባ የዓመት ረፍት ጠይቆኝ ሰጥቼዋለሁ ለ2 ወር እስኪመለስ የቀረውን ክሊን ሺት የሚሰበስብለት ሰው አምጥቻለሁ።
ዊጎ ቪዲዮ እንሰራለን። ኮንሳው ወደ አርሰናል ሂር ዊ ጎ። ሌላው ሂር ዊ ጎ ሱን ለማለት ቪዲዮ እንሰራለን። እኛ በሂር ዊ ጎ ቪዲዮ እንሰራለን። አንተ ያሉ ሰልታ አሲ ቴንክ ዩ ሂር ዊ ጎ። ኤዝሪ ኮንሳ ወደ አርሰናል የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊ ጎ ተብሏል። የመድፉ ቤተሰቦች ፎሎ ማድረግ እንዳይረሳ። ከረጅም ንግግሮች በኋላ ኤዝሪ ኮንሳ የክለባችን ተጫዋች መሆኑ ተረጋግጧል። ዝውውሩ እንዲሳካም ኤዝሪ ኮንሳ ትልቁን ድርሻ እንደወሰደ ነው መረጃዎች የሚያሳዩት። ተጫዋቹም ወደ ክለባችን ለመምጣት ከፍተኛ ግፊት እያደረገ ነበር። ክለባችንም ለዝውውሩ ከ40 እስከ 50 ሚሊዮን ፓውንድ እንደሚከፍል ነው መረጃዎች የሚያሳዩ። ክለባችን አሁንም ቢሆን በዚህ ዝውውር አያበቃም። ለረጅም ጊዜ እየነገርኳችሁ ነበረ። ክለባችን አሁንም ቢሆን የፊት መስመር ተጫዋች ማስፈረሙ አይቀርም። ክለባችን የኬናን ይልዲ ዝውውር ላይም በደንብ እየሰራበት እንደሆነ መረጃዎች አሳይተዋል። ለጊዜው ግን ኤዝሪ ኮንሳ ወደ ክለባችን ተዛውሯል። ዝውውሩም ሂር ዊ ጎ ተብሏል። የመድፉ ቤተሰቦች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰዎች አርሰናል አዲስ ተከላካይ አስፈርሟል። የአስቶን ቪላውን ኤዝሪ ኮንሳን እንግዲህ በ50 ሚሊዮን ፓውንድ ማስፈረሙ ነው። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። አርሰናል ደጋፊዎች ይህንን ትራንስፈር እንዴት ታዩታላችሁ? እስኪ ሀሳባችሁን ኮሜንት ነገር። ሰበር ዜና ተሰምቷል። ብሬኪንግ ኒውስ። እናንተ እንግዲህ እንደሚታወቀው ይሄን ፔጅ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ አድርጉት። ነግሬያችሁ ነበር። በዚህ ሳምንት አዲስ ሰርፕራይዝ ብዬ ነበር። እንግዲህ ዛሬ የተሰማው ደስ የሚል ዜና ያው ሳሊባ በጉዳት እንግዲህ ለረጅም ጊዜ ስለማይኖር የሳሊባ ምትክም እንደዚሁም በቀኝ በኩል ላይ የሚጫወተው ኤዝሪ ኮንሳን ከአስቶን ቪላን አርሰናል ሂር ዊ ጎ ተብሏል። ኦልሞስት ለዚህ ልጅ ከ50 እስከ 60 ሚሊዮን ፓውንድ ያወጣል ተብሎ የተጠቀሰ ነው የሚገኘው። አስቶን ቪላ ወደ 70 ይላል፣ ግን በ28 ዓመት ልጅ ስለሆነ እስከ 50 እስከ 55 እንጨርሷለን። ሂር ዊ ጎ። ብዙ ነገሮች አልቋል። ይሄ ልጅ መምጣቱ በጣም ጥቅም አለው። ኦልሞስት ሜስኩራና ሰልማንን በዛ በኩል አሉ። እነሱም ልጆች እያሉ ቢሆን በዛ ቦታ ላይ ሰው ያስፈልገናል። ምክንያቱም ካላፊዮሪም ሂንካፒም ብዙ ጊዜ የሚጫወቱ አሉ ጉዳት ስለሚያጠቃቸው። በጣም አሪፍ ዝውውር ነው። እናንተስ ምን ተሰማችሁ? ኮመንት ላይ ጻፉልኝ። በዛው ሜን ፔጅ በደንብ ኮፒ ሊንክ ሪፖስት አድርጉት። አርብ በደህና ነጥብ እንጀምረዋለን። ዊ አር ዘ ጋነርስ። ኤዲስኮ ኮንሳ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። እንግዲህ ተከላካይ ማስፈረም የማይሰለቸው አርሰናል አሁንም ሌላ ሴንተር ባክ ከቪላ አስፈርሟል ማለት ነው። ለዚህ ልጅ እንግዲህ ያው 30 40 ምናምን እያሉ ሲከራከሩ የቆዩ ቢሆንም አሁን ላይ ግን በ50 ተስማምተዋል ማለት ነው። አርሰናል እንግዲህ ሳሊባንና ማጋሊሽን የመሳሰሉ ምርጥ ሴንተር ባኮችን ይዞ ሌላ ተጨማሪ ሴንተር ባኮችን ማስፈረሙን ቀጥሏል ማለት ነው። ያማምናም እንግዲህ ሁልጊዜ በየአመቱ ሴንተር ባክ ነው አርሰናል ሁልጊዜ የሚያስፈርም። ምን አለ የመስመር ተከላካይ አስፈርማችሁ ለኛ ሊሽ ስኬልን ብትለቁልን ብራዘር፣ ዋናው ነገር እሱ ነበረ። ለማንኛውም የኛም ካርሎስ ባሌባ ያው አሁን በሰዓታት ውስጥ ማለት አንድ ቀን ሳይሞላ ሂር ዊ ጎ የሚለውን ዜና እንሰማለን። ይመሻችሁ። ኮንሳ ሂር ዊ ጎ ቱ አርሰናል። ካስቶን ቪላ ምርጡን ተከላካይ በ50 ሚሊዮን ፓውንድ አስፈርመነዋል። ይቻላል ነው የምላችሁ አርሴ። አሁንም የፊት መስመር አጥቂ በደንብ ያስፈልገናል። እነ ቤርታ አሪፍ የመስመር አጥቂዎች እንደሚያስፈርሙልን ተስፋ እናደርጋለን። ይመቻችሁ። በኢየሱስ ስም ቆይሽ ምንድነው? ሳሊባ ተጎዳ ነው ሞተ ነው የተባለው? ዝም ብለው አንድ ተጫዋች በተጎዳ ቁጥር ሌላ ተጫዋች የሚያስፈርሙ ክፍተት ላይ ኖርብን ነው እንዴ? ያማን ነው ኤዱ ነው ቤርታ ነው ምናምን ነው። አስወጡልኝ። እኔ በቃ ተሰቃየን እኮ እንዴ፣ ግራ ገባን። ቀዳዳ ላይ ኖርባችሁ ነው ወይ እንዴ? ዘንድሮ ሁሉንም ዋንጫ የመብላት ምንድነው አላማችሁ? አስወጡልኝ። ይሄን ሰውዬ ያገኘውን ሁሉ እያስፈረመ እዚህ እንዴ። ቀጣይ ዓመት እንዴት ነው ወገን? የእውነት አርሰናል ያስፈራል። እኔ አይደለም በጣም ያስፈራል። ቁም ነገር ያስፈራል። ለቻምፒዮንስ ሊግ ነው እንደዚህ ያገጠጣችሁ አትበሏትም። እኔ እንኳን የሚያናድር ዝውውር ማለት ክፍተት ነበረበት አርሰናል እዛ ቦታ በሚገባ ነው የደፈነው። ብቻ እንኳን ደስ አላችሁ የአርሰናል ደጋፊዎች። እኛ ራሳችን በጣም መጠናከር አለብን። ይሄው ጠላት እንዲህ ኒውክለር እየታጠቀ እንዴ። ብቻ ማንቸስተር ይቅደም። ሂር ዊ ጎ። መድፈኞቹ አርሰናሎች የዚህ የክረምት የዝውውር መስኮት አራተኛ ተጫዋቻቸውን ማስፈረማቸው ተረጋግጧል። ኤዝሪ ኮንሳ መድፈኛ ሆኗል። አርሰናል አስቶን ቪላ 50 ሚሊዮን ፓውንድ አካባቢ እንደሚከፍል ይጠበቃል ለዝውውሩ። ተጫዋቹ የሕክምና ምርመራውን እንዲያደርግ ቀነ ቀጠሮ ተይዞለታል። ነገ የሕክምና ምርመራውን ያደርጋል። ኤዝሪ ኮንሳ ከነገ ወዲያ አርሰናል ከኮቨንተሪ ሲቲ በኤምሬትስ በሚያደርጉት ጨዋታ ላይ ከደጋፊዎቹ ጋር እንደሚተዋወቅ ከፍ ካለም ተቀያሪ ወንበር ላይ እንደሚቀመጥ ይጠበቃል። ተጫዋቹ አርሰናል በጁሪያን ቲምበርና በሳሊባ የገጠማቸውን ችግር እንደ መፍትሄ የሚጠቀሙበት ይሆናል። ሳሊባ ለረጅም ወራት በጉዳት ምክንያት ቡድኑ አያገለግልም። የጁሪያን ቲምበር ጉዳይ ሞጣ ገባ እያለ ተቸግረዋል። ቤናይትም ቢሆን ያን ያህል አስተማማኝ አይደለም። ስለዚህ እዚህ አካባቢ የሚከሰቱ ክስተቶችን ኤዝሪ ኮንሳ በአግባቡ እንደሚሸፍን ይጠበቃል። በእንግሊዝ ፕሪሚየር ሊግ በዲዩሮች አንደኛ ነው፣ በፓስም አንደኛ ነው። ባለፈው የውድድር ዓመት ኤዝሪ ኮንሳ አርሰናል 28 ዓመቱን የተከላካይ መስመር ተጫዋች በ50 ሚሊዮን ፓውንድ አፈፍ አድርጎታል። በዚህ ዝውውር ላይ አንድሪያ ቤርታና ሚኬል አርቴታ ብቻ አይደለም
የተሳተፉት። በተለይ ዋነኛውን ስራ በመስራት የክሮንኬ ቤተሰቦች እነ ኢስታን ክሮንኬና ጆሽ ክሮንኬ ባለቤቶቹ ዋነኛው ሚና ተጫውተዋል ተብሏል። ምክንያቱም ከአስቶን ቪላ ባለቤቶች ጋር በመነጋገር የክፍያውን ሁኔታ በአየር ላይ ወይም በሃይ ኦፊሻል ደረጃ በባለቤቶቹ ደረጃ ማለቁ የተገለጸ ሲሆን ኮንሳ እንግዲህ ነገ የሕክምና ምርመራውን በማድረግ የመድፈኞቹ አባል እንደሚሆን ይጠበቃል። አርሰናል አራተኛ ፈራሚ ኢሊያ ሚስሌ፣ ዞሊስ፣ ብሩኖ ጊማሬዥ አሁን ደግሞ ኤዝሪ ኮንሳን አፈፍ አድርጎታል። እንዴት አያችሁት? ፊርማውን ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይመቻች። ዛሬ ዝውውር ቀን ነው ጋይስ። ኤዝሪ ኮንሳ ወደ አርሰናል የሚያደርገው ዝውውር ሊጠናቀቅ 99% መድረሱ ተገልጿል። ከጥቂት ደቂቃዎች በፊት ዛሬ ነበር አርሰናል ከጥቂት ሰዓታት በፊት ለዚህ ተጫዋች ይፋዊ ጥያቄ ያቀረበው። አሁን ደግሞ ጥያቄው ተቀባይነት ለማግኘት ጫፍ ላይ መድረሱ ተገልጿል። ከጥቂት ሰዓታት በፊት የባሌማን ሰማን፣ አሁን ደግሞ ኤዝሪ ኮንሳ ለአርሰናል ምንም ጥያቄ የለውም አስፈላጊና ጽድት ያለ ዝውውር ነው ብዬ አስባለሁ። የዚህ ተጫዋች ወደ አርሰናል መምጣት ምን ያህል ጠቀሜታ አለው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ ባይ ምን ነው አርሰናል እንዲ ጭራሽ ክፍተት አይኖርብኝ ምንም በቃ ምንም መፈናፈኛ እኛ ቤት በኩል እንብላ። ታዲያ ገና ለገና ሳሊባ ተጎዳ ተብሎ ይገዛል። ሰው ተጎዳ ይድናል እኮ ሳሊባ። ልጁን ቤንችል ታረጉት ነው። አረፍቱ ለእኛም የማርያም መንግስቱን እንዴ አርፋችሁ እዛ የሚጎሏችሁን ከፊት ምናምን አጠናክር። እንዲሁም ገገማ ተከላካይ ነው ያላችሁ ጭራሽ ኤዝሪ ኮንሳን ጨምራችሁ አረፍታ አርሰናል ተረኛን እየገረፍ ግባ በለው ሀቢቢ። ሂር ዊ ጎ ኤዝሪ ኮንሳ ወደ አርሰናል። አሁን ከደቂቃዎች በፊት ፖስት አድርጌ ነበር ማለት ይኸው ጭረስረስ በቃ እንደዚህ ነው ዝውውር ማለት። አሁን ቶሎ ሂዱና ወይ አልቫሬዝን ወይ ያችን ኬናን ይልዲዝን አምጥሉ እንድስታፋጥኑት ነው። ባይዚ ለዚህኛው እንግዲህ 51 ሚሊዮን ፓውንድ ፕላስ አዶንስ አለ ብሏል ዴቪድ ኦርነስተን። ማንዬ ልጥራ ሳሊባ፣ ጋብርኤል፣ ሂንካፔ፣ ካላፊዮሪ፣ ሞስኬራ፣ ኮንሳ አውዝ ቢላሂ ምን ሸይጣ ቲምበሯ፣ ቤን ዋይት ተደበቂ። የትኛውም የፕሪሚየር ሊግ ክለብ ብትደበቂ ነው የሚሻለው። ፎሎ እያደረጋችሁ ወገንታት ፎሎ አድርጉ። ኤዝሪ ኮንሳ ቱ አርሰናል ሄር ዊ ጎት። እኔ ጸጉሬን እንደ ኮንሳ እንዲመስል ነው የተቆረጥኩት። እናንተ ግን ምንድነው ሌላ ነገር የምትሆኑ? ጺም አይወድም ኮንሳ ማን ብሮስኪ 28 ዓመቱ ነው። 5 ዓመት በትንሹ ረግጧል ጀለስን ማለት ነው። ሳሊባ እስኪመለስ 3-4 ወር አፒታይዘር ነው ብራዘር። በዚህ ታላምዶና ሜን ኮርሱ 6ኛ ወር ላይ ጃንዋሪ ካችን ይላል ዊሊያም ጀለስ ራይት ባክ መሆን ይችላል። ለሳሊባ ብቻ አይደለም ለዋይት ከቨር መስጠት ይችላል። ቲምበር ሲመለስ ለቲምበር ከቨር መስጠት ይችላል። ዓለም ዋንጫ ላይ ከ8ቱ ጨዋታ 7ቱን ጨዋታ አርጓል። ማን 8ኛውን አልተጫወተው ጥቅም ስለሌለው ነው። እሱ ስለወጣ አንዴ 6 ተገባባ። አንቺ ብራዘር ሳካ ጀለሷን ነይ ወደዚህ ብላ ከች አርጓለች። አስቶን ቪላም ኤ ነው አርሰናልም ኤ ነው ብላ የመቻችሁ አንድ ክንፍ ነው የሚቀረን። እሷን ጨመር አድርገን የርገባ ሞራ በልናና እያልን ነው የምንመጣው። ፎሎ ኮፒ ሊንክ ሼር እያደረጋችሁ የመቻችሁ ተረጋግጧል ጋይስ ሂር ዊ ጎ ተብሏል። 28 ዓመቱ ላይ ነው የሚገኘው ኤዝሪ ኮንሳ የሚኬል አርቴታ ሌተስት አዲሽን ይሆናል ማለት ነው። ሂር ዊ ጎ ካላየ እኮ ማያምን ብዙ ሰው ነው ያለው። ለዛ ነው በቃ ይሄን ማረጋገጫ ቪዲዮ እየሰራን ያለ ነው። ኮንግራትስ አርሰናል ፋሚሊዎች። አናዘር ዋን ይላል የሃላንድ ምርኮኛ ኮንሳን ከአስቶን ቪላ በ50 ሚሊዮን አርሰናል እየዘረፈ ነው የሚገኘው። ባይተው ሀቁን ስናወራ ማለት ነው። ባለፈው ጉማሬሽን በ70 ሚሊዮን አሁን ደግሞ ኮንሳን በ50 ሚሊዮን ሳሊባ 5 ወር ነው ምናምን ተጎዳ ብለው የኛዎቹ ግን አሁን እየተመለከትን ነው። እንዴት ነው ሀቂቃውን ስናወራ አርሰናል እያስፈረመ ነው። እንደምታውቁት ሳሊባ የሆነ ወራቶችን አይኖርምና ደንግጠው ሞስኬራ አለ ባይተው ለሱ ተጨማሪ ነው ኮንሳን ያስፈረሙት ማለት ነው። ግን በዛም ማልክ በዚህ አጥቂው ሃላንድ ነው። ሲቲ ቤት በደንብ መስተካከል ያለባቸው ነገሮች አሉ። ስፔሻሊ ሚድፊልዱ ላይ በደንብ ሊሰራበት ይገባል ብዬ አስባለሁ። አርሰናል ይሄው ቀልድ እያወቀ አይደለም፣ ያውም እየዘረፈ ነው የሚገኘው። በ50 ሚሊዮን ኮንሳን ባለፈው 70 ሚሊዮን ጉሜሬሽን ማለት ነው። እና ሲቲ በጣም መስተካከል ያለበት ነገር አለ ብዬ አስባለሁ። እየሸጥን ብቻ ነው ስቲል ትራንስፈር ዊንዶው ሊዘጋ 10 ምናምን ቀን ብቻ ነው የቀረውና በደንብ እንቅስቃሴ እናደርጋለን ብዬ አስባለሁኝ። ይመቻችሁ። ገባ በለው ኤዝሪ ኮንሳቱ አርሰናል ዋንጫ ወደሚበላበት ክለብ ሂር ዊ ጎ ተብሏል። ምን አይነት አንደርሬትድ የሆነ ሳይኒንግ ነው እያሳለፍን ያለነው። እግዚአብሔርን በጣም አንደርሬትድ ነው። ወሳኝ ተጫዋቾች ዞሊስ፣ ብሩኖ ጊማሬሽ እንዲሁም ኮንሳ ማለት ኮንሳ ባይዞ የሚገርም ተጫዋች አንደርስቲሜትና የሚደረገ አይነት ተጫዋች አይደለም። ዓለም ዋንጫው ላይ ራሱ ለእንግሊዝ ምን ያህል ቋሚ እንደነበር ምን ያህል ወሳኝ ተጫዋች እንደነበር ተመልክታችኋል ብዬ አስባለሁ። ሳሊባ እስኪመለስ በቃ አስተማማኝ ሰው ነው ማለት ይቻላል ማለት እዚህ ቡድን ላይ አሁን የሳሊባ ተተኪ ካገኘን በጣም
ያበደ ነው የሚሆነው ማለት ነው። እንዳልኳችሁ አንደርሬትድ የዝውውር መስኮት ነው እያሳለፍን ያለነው። ምክንያቱም ወሳኝ ባሉ ተጫዋቾች ሳይታሰብ ጠቅ እያደረግን እያስፈረምን ነውና በጣም ያበደ የዝውውር መስኮት ነው። ምንም እንኳን እኛ ነቪኒ ምናምን ብለው እንትን ቢሉን ፋይናሊ ግን በጣም ጸዴ ነው ብዬ ነው ማስበው። የሚማረርበት የዝውውር መስኮት አይደለም። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የተጫዋች ወደ ክለባችን በመምጣቱን ተሰማችሁ ይመቻችሁ። ፎሎ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንዳልኳችሁ ኮሜንት ሴክሽን ላይ ይመቻችሁ። ሂር ዊ ጎ ኤዝሪ ኮንሳ ወደ አርሰናል በስተመጨረሻ አንድ ጥሩ ልምድ ያለው የእንግሊዝ ፕሪሚየር ሊግን በደንብ የሚያውቅ ከዛ ባለፈ ቁመተ መለሎ ያውም ለቆመ ኳስ ምርጥ አማራጭ ሊሆን የሚችለውንና ከዛም ባለፈ ለዘመናት ሲያስቸግረው የነበረው ተቀናቃኝ ቡድኑ አስቶን ቪላን የሚያዳክምበትን ሌላኛውን መሳሪያ ተጠቅሞ እንግዲህ ኤዝሪ ኮንሳን ወደ ክለቡ ቀላቅሏል። ሂር ዊ ጎ ኤዝሪ ኮንሳ ወደ አርሰናል። ነገ ሜዲካል ይጠናቀቃል። ይመቻችሁ። ፎሎ ላይክ ሼር አድርጉ። ተጠናቀቀ። ኤዝሪ ኮንሳ ወደ አርሰናል ሂር ዊ ጎ። የ8 ዓመቱ እንግሊዝ የማል ተከላካይ ኤዝሪ ኮንሳ 51 ሚሊዮን ፓውንድ ከአስቶን ቪላ አርሰናል ለመቀላቀል ተስማምቶ አስቀድሜ ይሄ ዝውውር ከጫፍ እንደደረሰ መረጃውን አጋርቻችሁ ነበር። አሁን ላይ ሁሉም ነገር አልቋል። ሂር ዊ ጎ ተብሎ ሐሙስ ዕለትም የሕክምና ምርመራውን ለማድረግ ቀጠሮ ተይዟል። ከዛ በኋላ ወደ ኤምሬትስ ይደርሳል ኤዝሪ ኮንሳ። ከዛ በኋላ የአርሰናል ተጫዋች ሆናል። ስለዚህ ዝውውር ምን አሰባለሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ይህንን ዝውውር ማንም የጠበቀው አይመስለኝም። እጅግ በጣም አደገኛው ዝውውር ተፈጽሟል። በጣም አደገኛው ዝውውር ማለት ነው። አርሰናል እንግዲህ ኮንሳን ለማስፈረም ተስማምቷል። ፋብሪዞ ሮማኖ ሂር ዊ ጎ ብሎ አረጋግጦታል ማለት ነው። ስለዚህ አርሰናል ጋር ተስማምቷል። ይህ ተጫዋች ቪላ ጋር ተስማምቷል፣ ምናምን ጨርሷል። አርሰናል ኮንሳን ሲያስፈርም እጅግ በጣም የሚገርም ተከላካይ ነው ያገኙ። አርሰናል በጣም የሚገርም ተከላካይ አግኝቷል። በጣም በአየር ላይ ኳስ፣ በመሬት ኳስ እጅግ በጣም ረጋ ያለ ከኳስ ጋር ምቾት ያለው እዚህ አርሰናል በመከላከል ስትራክቸሩን የጠበቀ ቡድን ውስጥ ደግሞ የበለጠ ፐርፎርም የሚያደርግ ተጫዋች ማለት ነው። 28 ዓመቱ ነው። ይህ ተጫዋች እንግዲህ በአስቶን ቪላ 231 ጨዋታ አድርጓል። በፕሪሚየር ሊጉ ከ231 ጨዋታ 227ቱን ጨዋታ በቋሚነት ነው የጀመሩ። እንግዲህ እንደዚህ አይነት አስደናቂ ተከላካይ ነው ያገኙት አርሰናሎች ማለት ነው። ማጋሊሽ አለ፣ ሂንካፒ አለ፣ ሞስኬራ አለ ምናምን እንደዚህ አይነት ብዙ ተጫዋቾች አሉት አርሰናል በተከላካይ መስመሩ ሴንተር ባክ ላይ ማለት ነው። ኮንሳን ጨምሯል። እንግዲህ ይሄ ቀጣይ ፕሪሚየር ሊጉን በስሬስ አይተዋለች አርሰናል ማለት ነው። አርሰናል ወያላ እምፋታሽ እንዳይመስልሽ፣ እኔ አልፋታሽም። ባሌባን አስፈርም ያለው እምፋታሽ እንዳይመስልሽ። ዋንጫውን እኔ ነኝ የምነጥቅሽ። አትፍጨርጨሪ፣ አትልፊ። ችግር የለው መነጥቅሻለሁ። ችግር የለው መነጥቅሻለሁ። አልፋታሽም፣ እፋለምሻለሁ። ተፋላሚሽ እኔ ነኝ። ከዚህ በኋላ ላይ ይሄ ሲቲ ምናምን ቸልሲ ሊቨርፑል እኔ ነኝ የምፋለምሽ እንዳትረሺ። ይህንም ቪዲዮ ያዥ። የሊቨርፑል ዳይሬክተሮች መቼ ነው ነቃ ድንገጥ የምትሉት? እንደ ኤዝሪ ኮንሳ አይነት ተጫዋች ለሊቨርፑል ነው የሚያስፈልገው። ይሄ ልጅ እኮ ስትፈልግ ራይት ባክ ስትፈልግ ሴንተር ባክ ነው የሚጫወቱ። ሊቨርፑል ደግሞ እንደምታውቁት ራይት ባክ የለውም። ጀረሚ ፍሪምፖንግ ጊዜያዊ ነው፣ ብራድሊ ጉዳት ላይ ነው። ስለዚህ እንደዚህ ተጫዋች ግዴታ ሊቨርፑል ያስፈልገዋል ተብሎ ስሙ ከሊቨርፑል ጋር ሲያያዝ ነበር። ከመኔው አፈጣጥኖ አርሰናል ምን ሊሰራለ? አርሰናል አሁን ኮንሳ ምን ሊያደርገው ነው የሚያስፈርመው? ካላፊዮሪ፣ ኢንካፔ፣ ሞስኬራ፣ ገብርኤል ማጋሌሽ፣ ሳሊባ ባሉበት ውስጥ ኮንሳ ምን ይሰራል? በቀይ እንዳትልሙን ቤን ዋይት አለ፣ ቲምበር አለ። እንደ አርሰናል እኮ መርዘኛ ክለብ የለም። ይሄ ልጅ የሚያስፈልገው ልጁን መጫወት የሚችለው ሊቨርፑል ቢሆን ነበር። አረ ሮበርት ዩዝን ምን ላርገ? ሪቻርድ ዩዝ ምን ላርገ? እንደው መቼ ነው ደህና ስራ ሰርተ ልብ የሚያሞቅ ስራ የምትሰራው? ሰበር ዜና! መድፈኞቹ አርሰናሎች እንኳን ደስ አላችሁ። ኤዝሪ ኮንሳ የአርሰናል ተጫዋች መሆኑን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦታል። ለተጫዋቹ ዝውውር 50 ሚሊዮን ፓውንድ መድፈኞቹ አርሰናሎች ለአስቶን ቪላ ለመክፈል መስማማታቸውና ተጫዋቹን በሚቀጥሉት 48 ሰዓታት የሕክምና ምርመራውን ለማድረግ ወደ ኤምሬትስ እንደሚያቀና ተረጋግጧል። መድፈኞቹ አርሰናሎች የዝውውር መስኮቱ አራተኛ ተጫዋቻቸውን ማስፈረማቸውን አረጋግጧል። ይህንን ዝውውር ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።